የተነካ ሰው ማለት ፍሬያማ ነው፣ አይጨነግፍም፣ አይመለስም። የተነካ ሰው ማለት ሺህ ይወልዳል። አንድ አይደለም የሚወልደው፣ ሺህ ነው የሚወልደው። ዮሐንስ ወንጌል ምዕራፍ 4 ላይ አንድ ሴት የተወለገች ሴት ነበረች አይደል? የተወለገች ኑሮዋ ግራ የተጋባ አካባቢው ያሳደዳት ኮሚኒቲው ሁሉ ገፋ ያደረጋት አንዲት ሴት ነበረች። ምናዊ ሴት ነበረች፣ ሰማርያዊ ሴት። በኢየሱስም ስም የሌላትን ስም ሊሰጣት፣ ታሪክ የሌላትን ታሪክ ሊሰጣት፣ የራሷን ነገር ያበቃችውን ሴት ብድግ አድርጎ ሊያስጀምራል። ዛሬ በሷ አካባቢ ያለፈ ጌታ ባንተ ይመጣል። አንዳንድ ሰው ቤት ኪራይ መክፈል ያቃተው፣ አንዳንድ ሰው መራመድ ያቃተው፣ አንዳንድ ሰው በሕይወቱ የተሸማቀቀ ታሪክ ሊሰጥ ዛሬ ጌታ ይመጣልሃል። እጅ ከፈር ግን አንተ እኮ ታሪኬ ነህ በሉት። አሜን። አንተ እኮ ሕይወቴ ነህ በሉት። አሜን። በአንተ እርምጃ ጀምሬያለሁ በሉት። አሜን። ፈተናው ቢበዛ ወደፊት እሻገራለሁ። ነካርገውና ዛሬ ሰብረት ወጣል። ስብከት ነው። ዛሬ ሰብረት ወጣል። ይሄ ተሳስረ እዛ መኖር አችልም፣ ትወጫለሽ። የተነካ ሰው ታሪክ ቀያሪ ነው። ተጽዕኖ አለው። የከበረ ወንበር ያስፈልገዋል። ከፊት ለፊት ይቀመጣል። የሆነ ቦታ ይጋበዛል። ያልተነካ ሰው እዛው ቁጭ ብሎ ተራ ቦታ ሰው አለ በዚህ ማከል ሊነካ ያለ አንድ ሰው በዚህ አለ። አደገኛ ቅባት ጀርባው ላይ እየፈሰሰ ነው። እኔ ድምፅ ሰማን። የሆኑ ሰዎች ላይ ቅባት እየፈሰሰ ከፊት ይኑሩ ከኋላ ይኑሩ። ያለ ኑሮ ከዚህ በኋላ አይቀጥልም። ጂሰስ ከዚህ በኋላ አይቀጥልም። ከዚህ በኋላ ቦታቸውም ይቀየራል። ከዚህ በኋላ አድራሻቸውን ቀይረው ይሄዳል። መሳፍንት ምዕራፍ 9 ላይ ታውቃላችሁ አይደል? የእግዚአብሔር ሰው እዩ ከጓደኞቹ ጋራ ከጦር መሪዎች ጋራ ከጦር ጀነራሎች ጋራ ቁጭ ብለው ወሬ እያወራ ያለ እግዚአብሔር አየው። ይሄ ሰውዬ በጥቂት ደቂቃ ውስጥ ይቀየራል አለ። ከገባ ዛሬ ጭሁን አሜን በል። ቅባት መጣበት አንድ ሰው ሃሌሉያ። ኤልሳ የሰውየውን ፍጥነት ሲያየው ሰው ላከለት። ሂድና ቅባቱን አፍስስበትና እንደዚህ በለው፣ እግዚአብሔር በእስራኤል ላይ ንጉሥ ትሆን ዘንድ ከዛሬ ማታ ጀምሮ ተቀብተሃል። ሰውየው ጦር አልተሰጠው፣ ገንዘብ አልተሰጠው፣ በጀት አልተሰጠው። የተሰጠው ቃል ነው። ያዘርግና የተሰጠኝ ቃል ነው በል። ዛሬ ቃል ማግኝቶ የሚወጣ ሰዋል ወይ? አሜንታችሁ በዟል። አሜንታችሁ በቂ አይደል? ቃል ተሰጠው። ምን ትሆናለህ? ንጉሥ ትሆናለህ። አመነና ጫዋቹ አሜን በሉ። መጣና ውሃውን አፈሰሰበት፣ ዘይቱን አፈሰሰበት። ከዚያ በኋላ ወጣ። ወደ ውጭ ወጥቶ ሲያያቸው ጫዋቹ አሜን በሉ። ወይኔ የተነካሰው፣ ወይኔ የተነካሰው ምንድነው? የቅድሙ እብድ የሆነ ሰው መጥቶ ምን አደረገ ሲባል ታውቃላችኋል። ምንድነው ሲባል እዩ ነገሳል። ምንም ጥያቄ የለም። እብጁ ምን ሆነ? ነገሰ። እስቲ ተቀባቻለሁ ሳስረ ነገሰ በሉ። እስቲ ክብር ተገለጠብህ በሉ። ጸጋ ተገለጠብህ በሉ። ቃል መጣብህ በሉ። አካሄድ ሊቀየር ነው በሉ። መስሙር ሊሸት ነው በሉ። ምድር ሊጠራ ነው በሉ። አካባቢ ሊጠራ ነው በሉ። ረጋ ብለህ ልትራመድ ነው በሉ። ሃሌሉያ ጩና አሜን በል። እግሮችን ዘርግተህ ልትራመድ ነው በል። እባቡን ገለህ ልትራመድ ነው በል። ምድሪቱን ያዘው ዘንዶ ልትገድል ነው በል። አካማሻ ውሰደው። አታ 3 ጊዜ ዘለው ውሰደው። ማኩራዲያ ይው እኔ ጸልያለሁ። ቤት ያለው እባብ ዛሬ ይሞታል። ያዘ ያጎበጠ እባብ ከቤት ላይ ዛሬ ተባረረ። 3 ጊዜ ዘለው ወስጃለሁ። yes አራ አይሰማም እንደገና። አንድ ሰው ጮሆ አሜን። ሰውየው ቅባት ከመጣበት በኋላ በሙሉ ሰዎቹ ተሰባስበው ጮኻችሁ አሜን። ረባጋ ዲያላፋሪ ከማል ሄ የተነካ ሰው አይቀመጥም። የተነካ ሰው አይቆዝምም። የተነካ ሰው ወዲያውኑ ወደ አክሽን ያዘርገውና ወደ አክሽኑ ትገባል። ወደ ዓላማው ትገባል። ወደ ተጠራበት ትገባል። ነገ ከነገ ወዲያለም ዛሬ ይመጣል። እግዚአብሔር በሚያውቀው አንዳንድ ሰዎች አይደለም ብዙ ሰዎች ቤት ላይ ከዛሬ ቀን ጀምሮ ንግግራቸው ይቀየራል። አንደበታቸው ይለወጣል እኮ። ሄይ አንተ እየነገርኩ ነው። ሄይ
ወይ ከገባ ይበል ወይ ዝለል ወይ ጩ ሰውየው ሁለተኛ የሆነውን ቅባቱ ሲመጣ ምንድን ነው ሰዎቹ ነግሻለሁ ስላቸው ወዲያውኑ ልብሳቸውን አወለቁና እዩ ነገሰ። ከዛ በኋላ ከፊቱ የነበሩ ከኋላቸው ወጡ። መሳሪያ ይዘው ወዲያውኑ ወደ ድርጊት ገቡ። ከገባ ዛሬ ይኸው ንነካሃል ወደ ድርጊት ያስገባል። ምን አለበት አሜን ብትልልኝ ሰው ካለ ይኸው ለጦስ ንገረው ተቀብቴ አትቀመጥ በለው። አንተ ንገረው ተቀብቴ አትቀመጥ በለው። ትንቢት ተናገርበት በለው። ጨለማው ላይ ትንቢት ተናገር በለው። ገዳዩ ላይ ትንቢት ተናገር በለው። የሚሰራ ኃይል ይዛል። ከዚህ በኋላ መጨረሻ ወደ ኋላ ቅድም እንዳልኩ ነው። ቅባት ሲመጣ ሰው ከሰማህ የለም። ዛሬ የተነካ ሰው ጮሆ ከዚህ ይወጣል። ያሳርገው እስቲ ተነካ ወይ በለው። አጠገብ ያለው ሰው ቁጭ በለው። ቆይ ቁጭ በለው። ቁጭ በለው። እኔ በቃ በዚሁ መንፈስ ነው የምናገር። አጋርጉና የተነካ ሰው በሉ እረፍት የለውም በሉ። የተነካ ሰው በሉ የእግዚአብሔርን ዓላማ ይገልጣል በሉ። የተነካ ሰው በሉት ያገለግላል በሉት። የተነካ ሰው በሉት በቤቱ ላይ ለውጥ አለ በሉት። አወሳውስና ዛሬ ንካኝ በል እስቲ። አንዳንዱ አልገባው መሰለኝ። ዛሬ ንካኝ በል። ዛሬ ሸርማን ዘሪ ዘንድሮ ይቀየራል። ካማውት ዛሬ ከሚያስርሽ ቦታ ካማውት የትናንሽ ከሆነ ቦታ ካማውት I tell you in the name of Jesus Christ come out። ጠዋት ነግሬያቸዋለሁ። ለአብርሃም የመጣለት come out አብርሃም this is not your place። ይሄ ያንተ ቦታ አይደለም come out አለው። ኦኬ ብለው ሲወጣ እግዚአብሔር ካንተ ጋር አለ። የሚረግሙ እረግማቸዋለሁ፣ የሚመርቁን እመርቃቸዋለሁ። ሃሌሉያ እኔ ካንተ ጋር እሆናለሁ። ያበዛው አበዛሃለሁ። ምርቃት ማት ከእግዚአብሔር ዘንድ ጎል ዛሬ ትወጣለህ ይትቀባል። ዛሬ ትወጣለህ እሳት ይፈስብሃል። ከገባ ከኋላ ሰላሜን በል። ነካ አድርገው ዛሬ ይነካሃል በለው። ዛሬ ከባድ የሆነው ነገ ቀላል ይሆነ ይነካሃል። ከዚህ በኋላ ክብር ላይ ትገባ። ያዛርገው 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 እሱ ያዛርገው ያዛርገው። ወይኔ ሰው የለም ሰው የለም ሰው የለም ሰው የለም ሰው የለም። እሺ አንድ ሰው ጮሆ አሜን። ወይኔ ወይኔ ሰው የለም በዚህ መካከል። እሺ የተነካ ሰው በል። እሺ የተነካ ሰው በል። ፍሬያማ ነው፣ አይጨነግፍም፣ አይመለስም። የተነካ ሰው በል ሺህ ይወልዳል። አንድ አይደለም የሚወልደው ሺህ ነው የሚወልደው። ተነካና ይገባታታ አተንከው አጠገብ ያለ ሰው ዛሬ ትነካለህ ብሎ ዛሬ ትነካለህ። ከኋላ በኩል ያላችሁ ትነካለህ። ከዚህ በኋላ ትሄዳል። አንዳንዶቻችሁን ፈልጎ ይመጣል። ይኸው አንተ ጌታ በሚያውቀው ይኸው ያለቀስሽበት ለቅሶ ተራ ሆኖ ራሱ መጥቶ የሚያነሳሽበት ጊዜ አሎ ከረዲያ ዘመድ የለኝም አይሰራም፣ ቤተሰብ የለኝም አይሰራም፣ አርጅቻለሁ አይሰራም፣ ፊክሴ ባዶ ነው አይሰራም። ሲመጣ ብድግ ያደርግና አደባባይ ላይ ወይኔ አደባባይ ላይ የክብር ሰረገላ አዘጋጅቶልህ እኔ መጥቶብኛል። ጩይና አሜን በይ። ዛሬ ኦርቶዶክስ ልትሆኝ ትችላለሽ፣ ሙስሊም ልትሆን ትችላለህ። አያገባኝም። የሚያገባኝ አንድ ነገር ነው። እሳቱ ይወርቅባል፣ ወንጌል ትሰብካል። ጉዴን የገለጠውን ታሪኬን የለወጠውን ትልና አንደበት ላይ ኢየሱስ ይገባል። ዲስ ማይቲ ጋድ ይሄ ታምረኛ ጌታ ገባ። ሕፃን ይሁን አዋቂ ይሁን አይገባኝም፣ ግን ይነካል። ነካ አድርገው እስኪ ዛሬ ይነካሃል በለው። ቁጭ በል ቁጭ በል። ዮሐንስ ወንጌል ምዕራፍ 4 ላይ ባለፈው የተናገርኩበት ቦታ እዚህ ተናግሬያለሁ። ጫዋቹ አሜን በሉ። እዛ በኩል አንድ ሴት የተወለገች ሴት ነበረች አይደል? የተወለገች ኑሮዋ ግራ የተጋባ አካባቢው ያሳደዳት ኮሚኒቲው ሁሉ ገፋ ገፋ ያደረጋት አንዲት ሴት ነበረች። ምናዊ ሴት ነበረች።
ሰማርያዊ ሴት በኢየሱስም ስም የሌላትን ስም ሊሰጣት፣ ታሪክ የሌላትን ታሪክ ሊሰጣት፣ የራሷን ነገር ያበቃችውን ሴት ብድግ አድርጎ ሊያስጀምራት ዛሬ በሷ አካባቢ ያለፈ ጌታ ባንተ ይመጣል። ኦራካማሸኮራዲያ አንዳንድ ሰው ቤት ኪራይ መክፈል ያቃተው፣ አንዳንድ ሰው መራመድ ያቃተው፣ አንዳንድ ሰው በህይወቱ የተሸማቀቀ ታሪክ ሊሰጥ ዛሬ ጌታ ይመጣልሃል። አያማሸኮራቦ ሸላፋጋዲያ እጅግ ከፈር ግን አንተ እኮ ታሪኬ ነህ በሉት። አሜን። አንተ እኮ ህይወቴ ነህ በሉት። አሜን። በአንተ እርምጃ ጀምሬያለሁ በሉት። አሜን። ፈተናው ቢበዛ ወደፊት እሻገራለሁ። ኢየሱስ ብዙ አጠመቀ ሲባል ብድግ አድርጎ ፈሪሳውያን ሲያሳድዱት ኢየሱስ ምን ሆነ ይላል? ከኢየሩሳሌም ብድግ ብለው ወደ ገሊላ ሊሄድ ፈለገ። ነገር ግን ወደ ገሊላ ሲሄድ አንዲት ሴት አየ። በጣም የተጎዳች ሴት አየ። እቺ ሴት መቀየር አለባታል። ዛሬ በዚህ መካከል ጌታ ተናግሮኛል። ፓስተር ዘንድሮ አመቱ በጣም ግራ ገብቶኛል፣ ነገር ሁሉ ግራ ገብቶኛል የምትሉ አላችሁ። ይመጣል በእናንተ መንደር። ሲያስበው አንድ ሴት አለች። በሷ መንደር ማለፍ ነበረበት። አጠገባችሁ ያለው ሰው አዝና ዘንድሮ ባንተ መንደር ያልፋል። ሃሌሉያ! ዘንድሮ ባንተ መንደር ያልፋል በሉ። በሰማርያ ሊያልፍ ግድ ሆነበት። ቢኮዝ ሂዝ ላይፍ ጋድ ነው። ሸምድዶ አይደለም፣ ተቀብሎ አይደለም። ጨዋቹ አሜን በሉ። የሰውን ህይወት መቀየር የኢየሱስ ዓላማው ነው። የኢየሱስ የሰውን ማንነት መለወጥ። የኢየሱስን ትምህርቶች ስታዩ የሰውን ልብ የሚቀይር የደከመውን አጥቶ ከፍታ ላይ የሚያደርግ እንኳን ሰው ቀርቶ ጨዋቹ አሜን በሉ። ያያ ውርንጭላ ማንም ያልተቀመጠባትን ተራ የተባለችውን ለክብር ያበቃ ጌታ ዘንድሮ አንተን ለክብር ያበቃላ። የተስማማ ሰው ካለ አንዴ አሜን ይላል። አንዴ የኔ ዘመን ነው የሚል ሰው ካለ ከዚህ በኋላ ጠላቴ አይጥለኝም፣ እኔ ወደፊት እራመዳለሁ። እዛ በኋላ በሰማርያ ሊያልፍ ምን ሆነበት ይላል? ግድ ሆነበት። እዚያ አጠገባቸው ያለ ሰው በኔ መንደር ሊያልፍ በሉት። ግድ ይሆንበታል በሉ። ያልፋል በመንደሬ በሉ። ታሪኬን ቀይረው፣ ዘመኔን ቀይረው፣ መጨረሻ የሚቀመጠውን ከፊት ለፊት አምጥቶ ሰው የናቀውን ብድግ አድርጎ አዲስ አበባ አስገብቶ ከአዲስ አበባ አውጥቶ ወደ አውሮፓ አስገብቶ ከዛ አስገብቶ ቢሮ ሰጥቶ ከዛ አርቆ ደግሞ አገልግሎት ሰጥቶ ከዛ የሚበልጥ ደግሞ ራሱን ላንተ ሰጥቶ አንድ ጊዜ እጅ ከፈርገ ኢየሱስ በሉ። እወድሃለሁ በሉ። ራስን ስለሰጠኸኝ አመሰግናለሁ። በሰማርያ ሊያልፍ ምን ሆነበት? ጥያቄ የተሞላ ቤተሰብ፣ ክራክ ዳውን ያደረገ ፋሚሊ፣ የተበታተነ ማንነት ውስጥ ገባ። ምን ሊያደርግ? የተበታተነውን ጠጋርጎ የሆነ ነገር ሊያበጅ። ዛሬ አጠገብ ያለው ሰው እንዴት ነው ኑሮ በሉት። እንዴት ነው ህይወት በሉት። የምትፈራው ነገር የለም ወይ በሉት። ለመናገር የምትፈራው ነገር የለም ወይ በሉት። ይመጣል ዛሬ ኢየሱስ ሲመጣ ቅርጽ ያስይዘዋል። አጠገባቸው ያለው ሰው ቅርጽ ይዛል ያንተ ቤት በሉት። አይዞ በጌታ ተደገፍ በሉት። በዚህ ቸር ጌታ ተደገፍ በሉት። ሸክም ያለው ሁሉ ወደ ማን ይምጣ? ወደ እኔ ምን አደርገዋለሁ? አሳርፈዋል። ጂሰስ ኢየሱስ ሲመጣ ተዝናናለህ። ኢየሱስ ቤት ሲኖር የሆነ ነገር ቢናጋ እሱ ጉዳይ አይደለም፣ በሱ ላይ ትንጠለጠላለህ። ዛሬ በኢየሱስ ላይ ተደገፈ ሰው ካለ ከየትኛው መደገፊያ ቢልቅ የሚበልጥ መደገፊያ ኢየሱስ ነው። እንታውቃላችሁ። ከየትኛው መደገፊያ ይልቅ ከመደገፊያ የሚበልጥ መደገፊያ፣ ከማረፊያ የሚበልጥ ማረፊያ፣ ከምስጥረኛ የሚበልጥ እውነተኛ ምስጥረኛ ማን ነው? እሱ የእግዚአብሔር ልጅ ኢየሱስ ነው። አጠገባችሁ ያለውን ሰው ተመልከተው፣ ኢየሱስን በለው። ሃሌሉያ። መጣ ወደ ሰማርያ። ጮኻችሁ አሜን በሉ። ነግራችኋለሁ። ባለፈው እንደነገርኳችሁ ሰማርያ ማለት በአይሁድ የማይወደድ፣ በአይሁድ የተናቀ፣ በአይሁድ የማይፈለግ፣ በአይሁድ ከተማ እንኳን የማይባል አካባቢ ላይ በሰማርያ መጣ። ምንድነው ሰማርያ ታውቃላችሁ? በጣም ረጅም ጊዜ በፊት ሶርያውያን መጥተው የሰሜኑን እስራኤል በሚያሸንፉበት ጊዜ ይጠቅማሉ የተባሉት ጎበዝ የተባሉትን በሙሉ መርጠው የማይረቡ የተባሉት የማይጠቅሙ ዋጋ የማያወጡ ገንዘብ የማያወጡትን እዛው ጥሏቸው ሄዱ። ጮኻችሁ አሜን። ወደ 700 ዓመት ዓለም በፊት ማለት ከክርስቶስ መወለድ በፊት። ከዚያ በኋላ ደግሞ እንደገና ከተወሰነ ዓመት በኋላ ባቢሎናውያን መጡ። ደቡባዊ እስራኤልን አሸነፉና አሁን ምን አደረጉ? ጠንካራ የሆኑ በሰው አይን የሚገቡ ጠንካራ የተባሉ ብርቱ የተባሉትን ወሰዱና የማይረቡ በአይን ውስጥ የማይገቡ ቢሆነ ነገር እንኳን የማያወጡ ዜሮ የሆኑትን እዛው ጥለው ሄዱ። ጮኻችሁ አሜን በሉ። የተጣለ መንደር ማለት። ስለዚህ ሰማዩም ደቡቡም ተሸንፏል። በሶርያዊ
በባቢሎናውያን ተሸንፏል። የሚጠቅመው ሄዷል፣ የማይጠቅመው ቀርቷል። ባዶ የሆነው ጮኻችሁ አሜን በሉ። ባዶ የሆነው ቀርቷል። እነኛ አሕዛቦች ጋር ሲጋቡ የተዳቀሉ የተደባለቁ አሕዛብ የሆነ ጮኻችሁ አሜን በሉ። በሙሴ ሃይማኖት የሚያምኑ ቢሆኑም የአሕዛብን ሃይማኖት ደግሞ የተቀላቀሉ በዚያ መንደር ላይ ነበሩ። የአሕዛብን ሃይማኖት የተከተሉ ነበሩ። ስለዚህ ሃይማኖታቸው ምን ሆነ ማለት ነው? ተቀላቀለ። ብሔራቸው ምን ሆነ ማለት ነው? ተቀላቀለ። ሃይማኖታቸው ምን ሆነ? ተቀላቀለ። ሁለት ነገር ነው እዚህ ጋር የተቀላቀለ። ብሔራቸው ተቀላቅሏል። አንድ አይሁድ ብለው ነው የሚያምነው። ሌላ ብሔር ተቀላቅሏል። አንደኛ። ሌላኛው ሃይማኖታቸው ምን ሆናል? ተበርዟል። ስለዚህ በዚህ ጉዳይ አይሁዶች በምንም ተአምር ይቅርታ አያደርጉም። ኢቭን እንኳ ያለው ትልቁ ነገር ከኢየሩሳሌም ወደ ገሊላ በሚካሄድበት ጊዜ ያ ቅድም ያልኳችሁ ሰማሪያ ቅርብ መንገድ ነው። በጣም አጭር መንገድ ነው። አይሁዳውያን ሃይማኖት አክራሪዎች በዛ ከተማ አልፉም። በዛ ከተማ ከማለፍ ይልቅ ረጅም ርቀት አቋርጠው በዮርዳኖስ በኩል ነው ወደ ገሊላ የሚመጡ። ተመልከቱ። ያ መንገድ ቀላል ነው። ቀላሉ መንገድ አይፈልጉትም። ለምን ሲባል ስለምንቋቸው፣ ስለሚጠሏቸው፣ ስለማይፈልጓቸው በዛ ከተማ አልፉም። የሚያልፉት ከነሱን ከማየት እናንተ እኮ ስንት ሰው ከማየት ብሏል። አንቺን እኮ ስንት ሰው ከማየት ታሪክ የሌላት ተራ የሆነች የተባላችሁ ዘንድሮ ቀን መጥቶልሃል። አጠገብ ያለው ሰው አዝና ዘንድሮ ቀን መጥቶልሃል በሉ። ስንቶቻችሁን ሰው አልፈልግም ብሏል። ስንቶቻችሁን ሰው ንቋል። ኢየሱስ ነው እንጂ ያልናቀ፣ ኢየሱስ ነው እንጂ ታሪክን የቀየረ። እሺ አጠገብ ያለው ሰው አልተናክም ወይ በሉት፣ አልተገፋህም ወይ በሉት። እሱ እኮ ሲይዝ እኮ ነው ታሪክ ይመጣል። You see that the starting point, the milestone. Where is the milestone? My milestone is when I met with Jesus. ከሱ ጋር ሲጀመር ታሪኬ፣ ከሱ ጋር ሲገናኝ ታሪኬ ተቀየረ። ከዛ በፊት አበባየው ምን ይሁን ማን ያቀኝ? ኢየሱስን ሲይዝ እኮ ነው። ዘማሪው ማን ያውቃል? ማን ያውቃል? ከኢየሱስ ውጪ ማን ያውቃል? ኢየሱስ ሳይዝ ነጋዴ ይሁን ደላላ ይሁን ግንበኛ ይሁን ማን ያውቃል? ኢየሱስ ይባል ሰው አቤት ይላል አለበት። ኢየሱስ አቤት አቤት። አጠገብ ያለ ሰው ትታወቃለህ በሉት። አሁን ሰሞኑን እየሰማሁ ነው ያለሁት። እዚህ ቸርች አምልኮ ሲደረግ ዮሴፍ አካባቢ ይሰማል የሚባል በቃ ሰው ሁሉ ይሄ ድሮ የምንቀው ሰውዬ ደግሞ አሁን መጥቶ ጆሮአችንን ያደነቀ። ጆሮአቸውን ያደነቀርኩት ማን አጠገቤ ስላለ ነው። ይላሉ። አሁን ስብከት ሲሰበክ እዛ ይሰማሉ። ድሮ አጠገባቸው እያለው ማያውቁኝ ሰዎች አሁን እዚህ ሳይመጡ እኮ ነው እነሱ ዮሴፍ ሆነ ወደዚህ ሆኜ ምን አሉ? ይሄ የምንጠላው ሰውዬ ጆሮአችን ምን አደረገ? አደነቆረ። ኢየሱስ ስለመጣ ነው ያደነቆርኩት። አጠገቤ ንገረው እንጂ ኢየሱስ ስለመጣ ነው ያማርከው በሉት። ወሴ የተቀየረው ነገር የተጀመረው አንዳንዱ ያጉረመርማል። ኢየሱስን ይዞ ያጉረመርማል። እኔ እነግራለሁ ታሪክ የተጀመረው እሱ ሲመጣ አያላ ባራዲያ ነካርጋውና እሱ ሲመጣ ታሪክ ይቀየራል በሉ። ቤት ይቀየራል፣ ዘመን ይቀየራል። ሃሌሉያ! ጮኻችሁ አሜን ትላላችሁ። ገባ ወደዛ ወደ ተናቀው ከተማ ገባን። አንድ ሴት ቁጭ ብላለች። ጠበቃቸው። ሰዎቹ ከሱ ጋር የነበሩ ምግብ ሊገዙ ሄደዋል ከተማ። ጮኻችሁ አሜን። ሲመለሱ እሱ ከሴት ጋር እያወራ ነው። አንድ ሴት መጣለች። ብድግ ያለች እንስራዋን ይዛ ውሃ ልትቀዳ ስትመጣ መጣትና ጮኻችሁ አሜን። እሷ ለካ ተራም ሰው መስሏታል። ለካ እሱ አምላክ ነው። ሃሌሉያ ሃሌሉያ። ዛሬ ባይዘው የላይፍ ቼንጅ ይሆንላችኋል። አንዳንድ ምናምን አይሰራም ከዚህ በኋላ ኮተቱን ዛሬ ትጥለዋል። ይህ ዘፈን መጠጥ ምናምን ዓለማዊ አራዳነትን ቆርጠ ትጥለዋል። በምድር ላይ ከኢየሱስ የበለጠ አራዳ አለ? ንገረኝ እንጂ። አቤት አቤት። ይሄ አንተ ማይጠቅም የዲያብሎስ አራዳነት ካንተ ነቅያል። ንገረው አጠገብ ይሄ ዲያብሎስ አራዳ የምትለው ወርዚ ፌድ አፕ ያደረገ it will go። አለበለዚያ ትሞታል። አለበለዚያ ማንም አይሰማም። ጩሁና አሜን በል። ሲጋራ ያጭስ ፊት እየገማ ሰውነት እየገማ ያዘርገው ዘንድሮ ትቀየራል። መልእክት አለ። ለማን ነው የምናገረው? አንድ አደገኛ ሰዎች ይመጣሉ። ይኸው አጠባ ይኸው ተኝተህ የማያውቁ ሰዎች ዘንድሮ ያውቁሃል። ለምን ሲባል ገባ አንቺ ቤት እንደገና ወደዛ ወደ ድንጋይ አምልኮ አትሄጂም። ንገረው እንደገና ወደ ድንጋይ። እንዴት ነው ሰው ወደ ድንጋይ የሚመለከት? እንዴት አድርጎ ነው ሰው እንደገና ወደ ማይጠቅም ቦታ የሚሄደው? እኛ ኢየሱስ መጣ ታሪካችንን ቀየረ። ታውቃላችሁ አይደል? ድሮ እኮ ኢየሱስ ጌታ ነው። አሜን የምል ሰው አለ? እና ታዲያ ስለ ስንሳል እኮ አንዳንዴ ጅብ ይዘን ነው የምንሄደው። አንዳንዱ እባብ ይዞ ይሄዳል። አሁን አንተ ስለ እባብ ገዳይ ይዘህ የምትሄደው ምን ልታደርገው ነው? አለማወቅ ነው እንጂ የሄደ ሰው የለም እዚህ ማከል። እባብ አይጥ ምናምን ይዞ ሄደ። እዚህ እጁን ከፍ አድርጎ ያሳይ። እባብ ይዞ ሄደ፣ አይጥ ይዞ ሄደ፣ ምናምን ይዞ ሄደ። የለም ወይ ሞልቶ እኛ አይተናል። አልጠራም እንጂ ቦታው ማለት ነው።
ጅብ ተይዞ በእንትን ጅብ ደግሞ በጣም የሚገርመኝ ነገር ማለት ጅብ ተይዞ ዋው በቃ ሽልማት ነው። ዋው ከበረልን። ጅብ ተይዞ አሁን ምን ይከብራል? የኛ ኢየሱስ ጅብ ሳይሆን የሚፈልገው አንተን ነው። እዚህ በላጥ የኛ አምላክ በሉት። ጅብ ሳይሆን በሉት፣ እባብ ሳይሆን በሉት፣ ያንተ ችግር ሳይሆን በሉት፣ አንተን ይፈልጋል። ይግባና ይቀይር። ውሃ ጠጭኝ አላት። አንተ ማን ነህ? አንተ አይሁድ፣ እኔ ደግሞ ሰማርያዊ፣ እንዴት አድርገህ ትጠይቀኛለህ ሲባል፣ ወዳጆቼ በጣም በጥላቻ የተበጣጠሰ ማንነት ላይ ገብቶ እኮ ሩሩ ያደርጋል። እዚህ መካከል እኮ በጣም አደገኛ የሆናችሁ ሰዎች እኮ ለዝባችኋል። ታውቃላችሁ? አደገኛ በሃይማኖት በዘር በምናምን በጣም ከባድ የሆናችሁ ሰዎች እኮ እሱ ሲነካ በቃ ጨዋችሁ አሜን። የሁሉም የሆናችሁ ሰዎች ኢየሱስ ጌታ ነው ሲያጠገባችሁ የፍቅር ጌታ አንተ ቤት ዘንድሮ ገብቷል። አሜን። አንድ ሰው ዛሬ ጮሆ አሜን ነካና ውሃ ጠጭኝ አላት። ውሃ የምትጠይቀኝ አንተ ምን አይነት ሰው ነህ? ምን አይነት ሰው ነህ? ታሪክሽን ልቀይር መጥቻለሁ። አልገባ እሱ ሁሉ ታሪክ አልናገርም። እዛ በኋላ የገረመኝ ነገር ስንት ባሎች አሉሽ አላት። ባል የለኝም ማለት እንዴ? እነግርሻለሁ 5 ባል አለሽ አላት። እንዴት አወቃለችው? እኛ መንደር ላይ ቅርብ ነዋል። ከዛ በኋላ ወዲያው ነው ጉዴን የነገረቻቸው። ጫጩ አንድ ንግግር ነው የተናገረው ጌታ። አንድ ንግግር ኳ ናትናኤልም አንድ ንግግር ነው የተናገረው። ፊልጶስ ሳይጠራ በፊት ከበለስ በታች ሳለ አየሁ፣ ታይተሃል፣ የት እንደነበርክ አይቻለሁ። አንተ የእግዚአብሔር ልጅ ነህ ያለው፣ አንተ እውነተኛ ንጉሥ ነህ ያለው፣ አንተ ኢየሱስ ጀግና ነህ ያለው። ወዲያው ነው ከዚህ በኋላ የሚበልጥ ክብር ታያለህ። አንድ ነገር ንኩ አጠገባችሁ ላለ ሰው ነገሩ አንድ ነገር ነው የሚነካ በሉት። በአንድ አጋጣሚ ነው ታሪክን የሚቀይረው በሉት። ከዛ በኋላ ኮተቱ የለም፣ ኃጢአቱ የለም፣ መጠጡ የለም፣ መርገሙ የለም፣ ጨለማው የለም። ስትራመድ ራሱ ያምርብሃል። እሺ አንድ ዛሬ የተነካ ሰው በዚህ አለ። እሺ ነክቶኛል ኢየሱስ የሚል ሰው ነካኝ የኔ ጌታ የሚል ሰው እጁ ከፍ አድርጎ ያሳይ። ያልተነካ ካለ ዛሬ ይነካል። የተነካ ደግሞ ቁጭ ያለ ቅባት ይመጣበታል፣ ይሄዳል። ኧረ በኢየሱስም ጩኹና አሜን አትልም? ወዲያው ነው ታሪኬ ምን አደረገው? ጉዴን የነገረው አለች። እናስ ከዚህ ጋር ምን ሰራለሁ አለች። የመጣችው ብቻውን እንስራዋን ይዛ ልትሄድ ነው። እንስራዋን ጥላ ከተማ መካከል ሮጠች። አዋጅ 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 አለች። እቺ ደግሞ ምን አይነት ሴት ዛሬ ደግሞ ምን ትጠጣለች መሰለኝ ሲባል አልጠጣው ማለት ምን እንደዚህ ሲባል ጉዴን የነገረው ኢየሱስ የተባለ ጌታ አለ፣ ሄዱና ለሱ ንገሩት። ከዛ እዛ አካባቢ ያሉት ደግሞ ነው አለቻቸው። ኢየሱስ የሚባል አምላክ አለ፣ ጉዴን ገለጠው። ሰው ሁሉ ተጠራርጎ መጣ። ተጠራርጎ ጨዋጩ አሜን አትሉም? በአንድ ቀን አፖስትል ሐዋርያ ሆና ቸርች የተከለች ሴት ናት። ዘንድሮ በአንድ ቀን እግዚአብሔር ታሪክ ቀይረዋል። ግን ካርጋውና ከዚህ በኋላ አትቀየርም፣ አትነካ። ከዚህ በኋላ ተራ ነገር ውስጥ አትገባም በሉት። አንዳንድ ሰው ቁጭ ባለበት ኢየሱስ ብሎ ተናግሮ ለፍልፎ የማይወጣለት ከጧት ጀምሮ ኢየሱስ ለማን ነው ቃል ያለኝ? ለማን ነው ቃል ያለኝ? እሺ አንድ ጊዜ እጅግ ከፍ አድርገን ኢየሱስ በላን። ሰዎቹ ሁሉ መተው ኢየሱስን አዩ። ጉድ ነው አሉ። ከኛ ጋር ጊዜ ያሳልፋሉ። እኔ ዛሬ ጌታ የተናገረኝ አንድ ነገር ነው። አንድ ሰው ቤት ላይ ገባለሁ ብሎኛል። አንድ ሰው ቤት ላይ ዛሬ ገባለሁ ብሎኛል። መግባት ብቻ አይደለም፣ በአደባባይ ታሪክ ይቀየራል። ከዚህ በኋላ እግዚአብሔር አዲስ ነገር አድርጎ ነገሮቻችሁን በስንፍና የምትታወቁ፣ በኃጢአት የምትታወቁ፣ በተለያየ ዘረኝነት የምትታወቁ እኔ ነግራችኋለሁ፣ ከቤታችሁ ላይ ዘንድሮ አንድ ነገር ይሰበራል። ንገረው፣ አንድ ነገር ከቤት ላይ ዛሬ ማታ ይሄዳል በለው። ዛሬ ጉዳችሁን ገልጦ ታሪካችሁን የሚቀይር ጌታ በኢየሱስም በዚህ መካከል ያልፋል። እጆቻችሁን አወዛውዙ። ታሪኬን የሚቀይር ጌታ ዛሬ ተነክቼ ባዶዬን አልመለስም። ተነክቼ እግዚአብሔር አዲስ ነገር አድርጎ ይሄዳል። እጅግ ከፍ አድርገን መናገር ጀምር። ራላቫሼካ ዲያናማንዶ ባጋዲያ አገልጋይ ሆነው ዛሬ የሚነኩ ሰዎች አሉ። አገልጋይ ሆነው ተቀብተው የሚመለሱ ሰዎች አሉ። እግዚአብሔር ታሪካቸውን ቀይሮላቸው የሚወጡ ሰዎች አሉ። አንድ ሰው እኔ ነኝ የምን ሰው ካለ ጮሆ አሜን ይበል። ያዘርገው ነው ወደ ክብር ትመለሳለህ ይበል። ንገሩ ወደ ክብር ትመለሳለህ። ዝም ብለህ አይደለም የምትሄደው። ከዚህ በኋላ አዲስ ነገር በቤት ይሆናል። ያዘርገው አጠገብ ያለ ሰው ያዘርገው። በሊሳን መጸለይ ጀምር። በሊሳን ለካራባሺካ ዲላቫራዲያ ንካኝ ዛሬ ያልክ ጸልይ። ንካኝ ያልክ ጸልይ። ንካኝ በል ላላባራካ ማሸኬ ዴሌቬራዲያ ሊዶጎቦስኬ ፕሬዴሌቬንቶሮኮሞሴ ፕራዲያ ኢላቫራካ ማንደረበገዴኒያ ካማንቶሮኮቦሼ ፕራዲያ